ከእግዚአብሔር ጋር ስትራመዱ በጣም ብዙ የምትፈልጋቸው ነገሮች እግዚአብሔር ሊያስጥል ይችላል። ለምንድነው የሚያስጥል? እግዚአብሔር አይፈልጋቸው። ኢትዮጵያዊቷ ማርያም ተመልከቷት። እቺን አርቲስት ማርያምን ለመምሰል ስትጥር ተመልከቱ። ባለባበስ ማርያምን ለመምሰል ስትጥር አቤት እግዚአብሔር ትዕግስት! ያቃተን ቀን ቢተወን ኖሮ የተለወጥን ቀን ቢተወን ኖሮ ትዕግስተኛ የሚለውን ቃል የበለጠ እንዲብራራላችሁ ራሳችሁን እዛው እስክተቱት እንዴት እንደቻላችሁ። ምድር በፊቱ ዝም ትበል። እስከ መቼ ነው ብሎ የጀመረ ዕንባቆም ሲዘጋ እዲያ ብሎ አልዘጋ። ምዕራፍ 2 ቁጥር 20 ላይ ምንድነው ያለው? ምድር ሁሉ በፊቱ ጸጥ። እግዚአብሔር አይጥልም አይረሳም። አንተ በተተውም የማይተው ኢየሱስ አለ። ከዚህ በፊት ተከትሎ አምልከው አንተ በደከመ ጊዜ ትቶኛል የራሱ ጉዳይ አይልም ኢየሱስ። ይሄን ብላቴና ምን አገኘ? ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ታዲያ ዛሬም በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን መጫናችሁ እንዳትረሱ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። በጣም ብዙ የምትፈልጋቸው ነገሮች እግዚአብሔር ሊያስጥል ይችላል። ለምንድነው የሚያስጥል? እግዚአብሔር አይፈልጋቸው። ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። ላንተም አይጠቅሙም። ዘላለምህ ላይ ሲገቡ ይበጠብጡሃል። ለጊዜው የሚጣፍጥ ነገር እንወዳለን እኛ ልጆች ስለሆነ እዚች ጋር በጣም የምጣፍጠንን ጊዜያዊ ደስታ ነው የምንፈልገው። እግዚአብሔር ዘላለማችንን ነው የሚያየው። ስለዚህ ይከለክላል። ታው እውነት ነው። እግዚአብሔር የዘላለም ደስታችንን ነው የሚፈልገው። ጊዜያዊ ነገራችንን ወይ ደግሞ ለጊዜው የሚያስደስተንን ነገር አይመርጥልንም። ዘላለም ግን የሚያስደስተንንና ከእንደገናም ደግሞ የምንኖርበትን ነገር ይመርጥልናል። ታዲያ እግዚአብሔር እንደዚህ የሚያደርገው እኛም በጥቂት ነገር ሊያጣን ስለማይፈልግ ነው። ዘላለማችንን እያሰበ እየመረጠልን ከእንደገናም ደግሞ አብረነው እንድንኖር ይፈልጋል። ተመልከቷት። እቺን አርቲስት ማርያምን ለመምሰል ስትጥር ተመልከቱ። ባለባበስ ማርያምን ለመምሰል ስትጥር ቆይ እዚህ ሀገር ላይ መንፈሳዊም ሲሆን ችግር፣ ዓለማዊም ሲሆን ችግር፣ ሁሉም ላይ ችግር ፈጥረን እንችላለን። ምን አለች ሴት ፌመስ ነች፣ ብዙ ተከታይ ያላት ምናምን ነገር አያችሁ፣ ችግር እንደሚፈጥሩ በጣም እርግጠኞች ናቸው ማለት ነው። በሆኖ ባልሆኑ ችግር ፈጣሪዎች እንደሆኑ እያመኑ ነው። እግዚአብሔር ይመስገን። አርቲስቶቹ ዓለማዊያን ሲሆኑ ችግር እንፈጥራለን፣ ከእንደገናም ደግሞ መንፈሳዊያን ሲሆኑ ችግር እንፈጥራለን እያለ ነው። በሁሉ ነገር ችግር ፈጥረን እንችላለን ወይ? እውነቱን ነው። መሬት የተያዘ ብሎ ችግር ይፈጥራሉ። መንግስት እንዲያደረገኝ ብሎ ችግር ይፈጥራሉ። የሆነ ነገር ጎሎኛል ብሎ ችግር ይፈጥራሉ። እና ሚኮ ተረድቶታል መሰለኝ። በሁሉ ነገር ችግር ፈጥረን እንችላለን ወይ እያለ ነው። እንደዚህ መንፈሳዊ ነገር ላይ ሶሻል ሚዲያ ላይ አምጥታ ስትለቅ ለብዙዎች ደግሞ ማስተማሪያ ሞቲቬት ያደርጋል። አለባበሷም መልካም ነገር ነው። መሸፋፈኗ መልካም ነገር ይጭራል እንጂ ሴት ማርያምን ልምሰል ማርያም ነኝ አላለችም። ቤተሰቦቻችን እንዴ ቅዱስ ጳውሎስ ሲናገር እኮ እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ይላል። በነገራችሁ ላይ ማርያም እንደዚህ እንደምትመስል የታይታችሁ ነው እናንተ። የሆነ ፊልም ላይ ያያችሁትን ነገር ሁሉ በቃ እውነት ነው ብላችሁ አትቀበሉ። ማርያምን ያያሱ የለም ከናንተ ማለት አይደል? እንዴት አርቲስቷ ማርያምን መስላለች ብለህ ትጣላለህ? አላያት ስትለብስ አላየ። ማርያምን ለመምሰል ጥረት እያደረገች ነው ትላለህ ከመሬት ተነስተህ። ኧረ ተው። እንደው ኢትዮጵያዊ ሴት እኮ ነው የምትመስለው እንደዚህ ስታወሩ። ማታውቋትን ሴት ማርያምን ለመምሰል ጥረት እያደረገች ነው በለው፣ በድንጋይ ውገራት ምናምን። ረፉ ልክ አይደለም። ያያችሁት ፊልም ሁሉ እውነት አይደለም። በነገራችሁ ላይ ተው እንጂ ነቃ ደንገጥ በሉ። ነገ ተነስተ አንድ ሰው ደግሞ የሆነ ነገር ሲለብስ ኢየሱስን ለመምሰል ነው ትላለህ። ለነገሩ ኢየሱስ እናንተ ስላልሆነ አይደብራችሁም እናንተ። ማርያም ተነካሽ ብለህ ግን አገር እያዝልኝ ነው ትለው። ረፉ ልክ አይደለም እንዴ። እኔን መምሰል ማለት ክርስቶስን መምሰል ማለት አንደኛ በውስጣዊ በመንፈስ ብቻ አይደለም። እሺ አኳናችን፣ አመጋገባችን፣ ስርዓታችን፣ እንቅስቃሴያችን፣ አለባበሳችን፣ አምልኳችን ስርዓትን ሊለብስ ይገባል። ክርስቶስን ሊመስል ይገባል ነው። ስለዚህ እቺ ሴት ከማርያም አለባበስን ብትወስድ በዛ ጊዜ ከነበሩ ሴቶች አለባበሳቸውን ብትወስደው ምንድነው ችግሩ ነው? ስትገላለጥ ነቆራ፣ መንፈሳዊ ስትጮትም ነቆራ። ምንድነው ቅናት ነው የሚመስልባችሁና አይገባኝም። ማርያማዊት ግን እንደዚህ አይነት ስራ ስለምትሰሪ በጣም ደስ ይላል። ግን ደግሞ ከማርያማዊት መመክርሽ ነገር ሁለት ነገር አንድ ላይ አይደል። ብርሃን ከጨለማ ጋር ህብረት የለውም። ጽድቅ ከአመፃ ጋር ምን ህብረት አለው? እዚህ ጋር ትንሽ ባትሽን እያሳየሽ የምትነሻት ፎቶና እዚህ ጋር ደግሞ ቤተክርስቲያን ነጠላ ልብስሽ የምትነሽ ክላሽ ስለሚያደርግ አንዱን መምረጥ ስለሚያስፈልግ ነው። ሚኮ ጎበዝ ነው በነገራችሁ ላይ።
አሁን እየሄደበት ያለው መንገድ በጣም ቆንጆ ነው። ቢያንስ ባመነበት ነገር መኖሩ ቆንጆ ነው ምናምን። ከእንደገናም ደግሞ ዓለማዊነትና መንፈሳዊነት አንድ ላይ እንደማይሄድ ማወቁ ራሱ ትልቅ ነገር ነው። ነቃ እያለ ነው። በቃ ጌታ ስሙ ይባረክ። ቀጣይ ደግሞ እዛ መንደር ጥሎ እንደሚመጣ በጣም እርግጠኛ ነኝ። አሁን ግን በጣም በትክክለኛ መንገድ እየሄደ ነው። በቃ ጌታ ይረዳዋል። አንዱን ብንመርጥ ጥሩ ይመስለኛል። ዞሮ ዞሮ ግን አለባበስሽ ነው ወድጄዋለሁ። እኔም ይመስለኛል። በቃ ተባረክ። ያቃተን ቀን ቢተወን ኖሮ የተለወጥን ቀን ቢተወን ኖሮ ዘኔ ትዕግስተኛ የሚለውን ቃል የበለጠ እንዲብራራላችሁ ራሳችሁን እዛው እስክተቱት። እንዴት እንደቻላችሁ እንዴት እንደቻለን እውነት ነው። ለንግግር አይደለም ከልቤ ነው። አቦ አሁን ራሱ በብዙ ነገር ውስጥ እኮ ነው ያለው። በትምህርት አለባብሰን ማለፍ አንችልም። ይሄን መንፈስ ቅዱስ የሰሪው ትዕግስት ይገርማል፣ ያስገርማል አይደል? እግዚአብሔር ለኛ ያሳየውን ትዕግስት እኛ ራሱ ለራሳችሁ አሳዩ ብንባል አናደርገው። ኧረ ይሄ በቃ ታገስኩት ብለህ እንጨት ላይ ነው ሰቅለው የምትሄደው ራስህ። እግዚአብሔር ግን ለኛ ያሳየው ትዕግስት አይብራራም። ታውቃለህ፣ እኔን እንደው ለራሴ ሰጥቶኝ ራስህ ምን ያክል ትታገሳለህ ቢለኝ እኔ ራሴን አጠፋዋለሁ። ታውቃለህ፣ በጣም በእርግጠኝነት። እግዚአብሔርን ደግሞ አስበው፣ እኔ ማልችለውን ሰውዬ ምን ያክል እንደታገሰ። እኛን ከኛ ለማስጣል የሚሄድበት ርቀት ይገርማል። እስክንታጠብ ያልጠበቀ በደንብ በተለወስን ጊዜ የመጣ አሜን። እኛ ላይ የያዘው ፕሮጀክት ይገርማል። እንዲህ ያወራው አንዳንዶቻችሁ ላይ እንድትግብ ያለ ነገር እየመጣ ነው ይሰማኛል። እንደዛ አንድ የሆነ ጉዳይ እኔ ላይ እስክጨርስ ድረስ አይደለም ለጊዜ ወደ አብ እስከምትመለስ ሁሌ ከኔ ጋር እግዚአብሔር ይመስገን። ሆነሃል ወዳጄ ነፍሴ ወዳጄ መንፈስ ቅዱስ ዛሬም የምትነካውን ንካ። አሜን። የወደቀን አንሳ ዛሬም፣ ያቃተን አበርታ ዛሬም። እንዴት መጸለይ ላቃተን ጭምር ዛሬ እንደገና ና ጌታ ሆይ ተገለጥ በላያችን ላይ እንደገና እየተማርን ንካን። ስላንተ እየሰማን ንካን እንደገና። ቀይረው አድራሻችንን፣ ቀይረው ውሎ፣ ቀይረው አመለካከታችንን። ያን መልክ ያን የልጁን መልክ ደስ የሚል መልእክት ነው። በቃ ጌታ ስሙ ይባረክ። አያችሁ እግዚአብሔር ምን ያክል እንደታገሰን በራሳችን ህይወት መመልከት፣ በወዳጆቻችን በጎረቤቶቻችን ሳይሆን በራሳችን እኛ በምንኖረው ኑሮ ምን ያህል እግዚአብሔር በእኛ ላይ ትዕግስቱን እንደገለጠው ከእንደገናም ደግሞ ምን ያክል እየማረን እንደሆነ በራሳችን ህይወት ማየት ነው። እንደው የራሳችሁን ህይወት ቆም ብላችሁ ብትመለከቱ አቤት የእግዚአብሔር ትዕግስት ነው የምትሉት። እኔ አሁን ላይ የሚሰማኝ የኛው የራሴን ህይወት ቆም ብዬ ስመለከት አቤት የእግዚአብሔር ቸርነት ነው የምለው። አቤት ትዕግስቱ እስከ መቼ ነው ብሎ የጀመረ ዕንባቆም ሲዘጋ እዲያ ብሎ አልዘጋም። ምዕራፍ 2 ቁጥር 20 ላይ ምንድነው ያለው? ምድር ሁሉ በፊቱ ጸጥ ትበል። ለምን ዕንባቆም ዝም ትበል? ለምን ዕንባቆም? እግዚአብሔር አሜን በተቀደሰ መቅደሱ አለ። አሜን እግዚአብሔር አለ። አፋንቱ ሲፍሪዲ ባይ እግዚአብሔር አለ። ልክ ሲያየው ልክ መገኘቱ ሲገባ ልክ ሐለወቱ ሲገባ ልክ እግዚአብሔርን ሲመለከት አንድ ነገር አለ። አለ እግዚአብሔር። ዛሬ እዚህ ቤት ጮክ ብለን ማወጅ እንችላለን። እኔ ጮክ ብዬ ላውጅ ነው አሜን የሚል ሰው ካለ እግዚአብሔር አለ። ሰው የለም እግዚአብሔር አለ። ሁኔታ የለም እግዚአብሔር አለ። ገንዘብ የለም እግዚአብሔር አለ። ያንተ ተበትኗል እግዚአብሔር አለ። የጠበቀው እንዳልጠበቀ ሆኗል እግዚአብሔር አለ። ነገሮች እንዳሰብናቸው አይደለም እግዚአብሔር አለ። በጌታ አግዙኝ፣ ጮክ በሉና እግዚአብሔር አለ ብላችሁ አውጁ። እግዚአብሔር አለ። ድገሙና አውጁ እስቲ በጌታ ምድሬ ላይ አውጃለሁ። ሞት እየተወራ መበታተን እየተወራ እልቂት እየተወራ ነገር አበቃ እየተባለ ተስፋ መቁረጥ እየተነገረ ነገር እንዳበቃ እየተወራ ሰው ላይኖር ይችላል፣ ፖለቲከኛ ላይኖር ይችላል፣ ኢኮኖሚስት ላይኖር ይችላል። ከማደሪያ አንድ
የከበዳችሁ ነገር አለ፣ እግዚአብሔር አለ። በቃ ቤተክርስቲያኒቷ ግን ገመዷ ምናምን አስተካክሉ። እንዲህ አይነት መልእክት ሲተላለፍ ሰውየውን በገመድ ይዛ አታቁሙ። በቃ ድምጽ እየተቆራረጠ ምናምን ነው። በቃ መልእክቱን በደንብ እንዲዳረስ አስተካክሉት። እሺ አንተ ብትተውም የማይተው ኢየሱስ አለ። ከዚህ በፊት ተከትለው አምልከው አንተ በደከመ ጊዜ ትቶኛል የራሱ ጉዳይ አይልም ኢየሱስ። እነሱ እኮ ትተውታል፣ ወደ ኑሯቸው እየተመለሱ ነው። ኢየሱስ ግን አንዴ ይዟል፣ አይለቀም። ችግሩ እኮ እሱ ነው። አንዴ ከያዘ አይለቀም። ጠውልገዋል፣ አዝነዋል፣ ተስፋ ቆርጠዋል። መጣና ኢየሱስ ከሞት የተነሳውን እንደ ድሮ ማወቅ አይቻልም። ምን ሆናችኋል? ጠውልጋችኋል፣ ሰላም ነው ወይ ስላቸው የሆነውን አልሰማም። ምን ሆነ አላቸው። አንድ በቃልና በስራ ብርቱ ነብይ ነበር፣ እንከን የሌለው ነበር፣ የሞተ የሚያስነሳ ዕውር የሚያበራ 2 ዓሣ 5 እንጀራ 5,000 ሰው የሚመገብ በጀናል ብለን ተስፋ ያደረግነው ቃሉን በስራውን ብርቱ የነበረ ጌታ ነበር። እጪ ምን ዋጋ አለው? ሞተ አሉት። መሞቱን ሲሞት እንደሚነሳ አልነገራችሁም? ኧረ ነግሮናል። በሶስተኛው ቀን ሞትን ድል አድርጎ እንደሚነሳ አልነገራችሁም? ነግሮናል። ዳግም እንደሚመጣ አልነገራችሁም? ነግሮናል። ውስጣቸው መቃጠል ጀመረ፣ መንደድ ጀመረ። ኧረ አሜን። መጨረሻ ላይ በሉ በቃ መሽቷል፣ ወደ ቤታቸው ግቡ። ውስጣችን እየተቃጠለ አንተማ አትሄድም አሉት። አንተማ ስለ ጌታችን ትነግረናለህ አሉት። እጁን ይዘው ጎትቶ አስገቡት። ገባና እንጀራን አንስቶ ቆርሶ ሲሰጣቸው ገና ከመጉረሳቸው አይናቸው በራ። ጌታ ጌታ ጌታ! የሆነ ሰው ዛሬ አይኑ በኢየሱስም ይበራል። የጌታን ፊት ለፊት ያየዋል። አሜን። ክብር ለጌታ ይሁን። እግዚአብሔር አይኖቻችንን ያብራው። ልክ አሁን አፖስትል እንደተናገረው የኤማውስ መንገደኞች በጣም ደክሟቸው የተነገራቸውን ትንቢት እንደረሱ ከእንደገናም ደግሞ ህይወታቸው ወደ ተስፋ መቁረጥ እየሄደ እንደነበር፣ ነገር ግን አይናቸው ሲበራ ደግሞ ቆም ብሎ ማስተዋል እንደጀመሩ ከእንደገና ከተስፋ መቁረጣቸው ከእንደገና ከድካማቸው እንደተነሱና እንደታደሱ እኛም ደግሞ የውስጥ አይናችን ቢበራ ምን ያክል በክብር ህይወት ውስጥ እንዳለን ምን ያክል ደግሞ አምላካችን ብርቱና ኃያል እንደሆነ መረዳት እንጀምራለንና እኛንም ደግሞ እግዚአብሔር እንዲህ ባለ ክብር ያገኛል። ይህን ታዳጊ ስሙ። ይህን አባት አሜን። አያችሁ የዘመን የመጨረሻው ዘመን ነው። ህፃናት፣ ወጣቶች፣ እንደገናም አባት እናቶች ሁሉም ኢየሱስን የሚናፍቁበት ዘመን ነው። መጽሐፍ ቅዱሳችን ሲናገር መንፈሱና ሙሽራይቱና ይላሉ፣ የሚሰማም ና ይበል፣ የተጠማ ይምጣ፣ የወደደም የህይወትን ውሃ እንዲያው ይውሰድ ብሎ ይናገራል። ይሄን የሚመሰክር አዎ በቶሎ እመጣለሁ ይላል። አሜን። ጌታ ኢየሱስ ሆይ ቶሎና። ታዲያ ይህንን ቪዲዮ በተለያየ ሀገር ሆናችሁ የምትመለከቱ ሁላችሁ ከዚህ መንፈስ ጋር ተስማሙና ማራናታ ጌታ ኢየሱስ ሆይ ቶሎና እያላችሁ በዚህ ቪዲዮ ኮመንት ላይ ያስቀምጡ። አጠገባችሁ ያለውንም ክርስቲያን ደግሞ በዚሁ መንፈስና በዚሁ ቃል አጽናኑትና በርታቱት። የምንጠብቀው ጌታ በእርግጥ በቅርብ ጊዜ ይመጣል። ማራናታ ጌታ ኢየሱስ ሆይ ቶሎና። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክና ኮመንት ማድረጋችሁ እንዳትረሱ። ከወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።